ፊልድ ማርሻል ብርሃኑ ጁላ፣ ጀነራል አበባው ታደሰ፣ ኮሚሽነር ጀነራል ደመላሽ፣ የአየር ኃይል አዛዥ፣ የመድፈኛ አዛዥ፣ የተከበራችሁ ጀነራሎች፣ የጦር ሰራዊት አባላት፣ በዚህ በሚያምር መስክ ለሀገር ኩራት የሆነው እና ኢትዮጵያን አንድነቷን ጠብቃ በክብር እንድትኖር ጋሻ መከታ ሊሆን የሚችለውን ኃይል ለማየት በመታደሌ የተሰማኝን ልባዊ ደስታ ልገልጽላችሁ እወዳለሁ። በኢትዮጵያ የጀመርነው ሪፎርም ከዴሞክራሲ ተቋማት ግንባታ ቀጥሎ አበክረን ስንሰራበት የነበረው የኢትዮጵያን ኮሄሲቭ ፓወር የማድረግ አቅም ያለው ኃይል ግንባታ ነው። በዚህ ግንባታ ውስጥ የሀገር መከላከያ ሚኒስቴር፣ የፌዴራል ፖሊስ፣ የደህንነት ተቋማት እጅግ ዘመናዊ በሆነ መንገድ እስካሁን በኢትዮጵያ ታሪክ ተገንብቶ በማይታወቅ ልክ እነዚህን የማድረግ አቅም፣ ውጊያ የማስቀረት አቅም፣ ውጊያ ሲጀመር በአጭር የመፍጨት አቅም ያላቸውን ኃይሎች ላለፉት 2-3 ዓመታት በከፍተኛ ትኩረት ስንሰራ ቆይተናል። ይህ ኮሄሲቭ ፓወር ግንባታ የሚያስፈልግበት ዋነኛ ዓላማ አንደኛው ውጊያ ለማስቀረት ነው። ጠንካራ ኃይል፣ የማይደፈር ኃይል፣ በቀላሉ የማይቆረጠም ኃይል ሲኖር ጠላት ውጊያን ደጋግሞ እንዲያስብና እንዲያስቀር ያስገድዳል። ዲታ የማድረግ አቅም አለው። ሁለተኛው ኢትዮጵያ ውስጥ ቢያንስ ላለፉት በርከት ያሉ 10 ዓመታት የነበረን የውጊያ ስርዓት ይህን ወደ ዘመናዊ የውጊያ ስልት ለመቀየር ያለው ዋነኛው መንገድ የአየር ኃይልና የከባድ መሳሪያ አቅምን ማጠናከር ብቻ ሳይሆን ማቀናጀት ነው። አየር ኃይልና መድፈኞች፣ ታንከኞች፣ ሚሳኤል ምድብተኞች ውጊያን ይጀምራሉ፣ ውጊያን ያጧጡፋሉ። አስፈላጊ ሲሆን ጥቂት ኤሊት ፎርስ፣ ስፔሻል ፎርስ ውጊያ ይጨርሳል። የሰው መስዋዕትነት ቀንሰን በመሳሪያ ኃይል፣ በቴክኖሎጂ ኃይል ውጊያን ጀምረን እንድንጨርስ፣ መስዋዕትነት እንድንቀንስ ያስቀመጥነውን ግብ የሚያሳካው ትልቁ ስራችን እና ውጤቱ በሁሉም ዘርፍ ያሉ የከባድ መሳሪያ አቅሞቻችን ከአየር ኃይል ጋር ተቀናጅተው እየተናበቡ ለውጊያ ዝግጁ መሆናቸው ነው። የተከበረው የሀገር መከላከያ ሚኒስቴር እና በውስጡ የምትገኙ የጦር መኮንኖችና የሰራዊት አባላት ኢትዮጵያ ጸንታ እንድትቆም የእናንተ መጠንከር፣ የእናንተ ብቁ ሁልጊዜም ለባንዲራና ለመለዮ የማይዛነፍ አቋም ያለው ኃይል መሆን የምናስበውን ልማት እንድናፋጥን ያደርገናል። ሁላችሁም እንደምታውቁት ያደግንበት ቤት ስለሆነ ኢትዮጵያ አሁን ባላት ልክ የአየር ኃይል፣ የከባድ መሳሪያ መዋጋት አቅም፣ ሲበላሽ የመጠገን አቅም በሰራዊት ቁጥርና በጦር መኮንኖቻችን በወረቀት ላይ ሳይሆን በውጊያ የተፈተነ ብቃት ኖሮን አያውቅም። ከፍተኛ ኃይል ተገንብቷል። ይሄ ኃይል ለኢትዮጵያ የልማት ምንጭና ድልድይ ሆኖ እንዲያገለግል አንደኛ በዚህ ስፍራ ያየነው የጦር ልምምድ ማሳያ ቦታ በሚቀጥለው ጊዜ ስንገናኝ እጅግ ተውቦ በርከት ያሉ ሲቪሊያንስ መጥተው የሚያዩበት ሰፈር እንዲሆን ይህንን ቦታ የምንሰለጥንበት፣ ወጣ ብለን የምንዝናናበት፣ ኃላፊዎች ከከተማ እየመጡ ከእናንተ ጋር የሚገናኙበት ውብ ስፍራ ማድረግ ስለሚቻል የሀገር መከላከያ ሚኒስቴር ሄድኳርተሩን እጅግ ዘመናዊ አድርጎ በአፍሪካ ውብ ስፍራ ማድረግ ችሏል። የአየር ኃይሉን እንደዚሁ በጣም በተዋበ መንገድ መቀየር ተችሏል። ይህንን ስፍራ ቀይረን መከላከያ የብልጽግና ምልክት፣ የእድገት ምልክት፣ የቴክኖሎጂ ምልክት እንዲሆን ማድረግ ይኖርብናል። ኢትዮጵያ ውስጥ አሁን ያለው የፖለቲካ ሸቀጥ፣ የፖለቲካ ገበያ ዘረኝነት፣ በእምነት በአካባቢ መከፋፈል ላይ ያጠነጠነ ነው።
ከኢትዮጵያዊነት አንድ ስቴፕ ዝቅ ስትል ውርደት፣ ዝቅ ስትል መፍረስ፣ ዝቅ ስትል መበተን መሆኑን በተግባር ያየን ስለሆን ከከፍታችሁ ዝቅ ሳትሉ አንድ መሆናችሁን በተግባርም በሐሳብም ያጠናከራችሁ ኢትዮጵያን አንድ ማድረግ ማልማት መጠበቅና ለልጆቻችን ማሸጋገር የህይወት ዘመን ተልኳችሁ መሆኑን ተገንዝባችሁ የውስጥ አንድነት እንድታረጋግጡ አበክራችሁም እንድትሰሩ አደራ ላችሁ ፈልጋለሁ። አሁን ባለው ዘመን የሶሻል ሚዲያ ዋናው ስራው በሰፈር በእምነት በዘር ብቻ ሳይሆን በትናንሽ ወረዳዎች የመከፋፈል አባዜ ነው። ይሄ ደግሞ ኢትዮጵያን ያሳንሳል። ትልቅ ሀገር ነው ያለን፣ ሊለማ የሚችል ሀገር ነው ያለን፣ ሰፊ ህዝብ ነው ያለን። አንድ መሆን ከቻል ሌሎች መሳብ የምንችል እንሆናለን። ስንለያይ ስንበተን ግን ለጠላት ለጥቃት የምንጋለጥ ስለምንሆን ፊዚካሊ ጠንካራ መሆን ዘመናዊ ትጥቅ መታጠቅ ብቻ ሳይሆን የውስጥ አንድነትና ወንድማማችነትን ማጠናከር ከሁላችሁ የሚጠበቅ የዕለት ተዕለት ተግባር እንደሆነ ከአደራ ጭምር ላሳስባችሁ ፈልጋለሁ። በተደጋጋሚ እንዳነሳሁት ኢትዮጵያን ሳንበትን የደህንነት ታሪኳን ቀይረን አንድ መሆኗን ለኛም ለዓለም ማሳይተን የምናሸጋግራት እንቁ ምድር እንጂ የምትበተን በጎጠኞች፣ በጽንፈኞች፣ በአሸባሪ ኃይሎች የምትለያይ አገር አለመሆኗን በተደጋጋሚ ተናግረን በተግባር ማሳየት እንደቻልነው ሁሉ በሚቀጥሉት ዘመናት በልማት ጠንክረን በሰላም ጠንክረን ውጊያ በሚያስቀር አቅም ጠንክረን የኢትዮጵያን አንድነት ጠብቀን ሰላማችንና ልማታችን አረጋግጠን ልጆቻችን የበለጸጉ የለሙ ቴክኖሎጂ የሚጠቀሙ ሀገራቸውን የሚወዱ በሀገራቸው የሚሰሩ የማይሰደዱ እንዲሆኑ ለኛ ትውልድ የተጣለ ኃላፊነት መሆኑን ተገንዝበን በጋራ እንድንሰራ አደራ እያልኩ ዛሬ ባየሁት ብቃት፣ ዛሬ ባየሁት ልምምድ፣ ዛሬ ባየሁት ሾው እጅግ የኮራው መሆኔንና መላው የኢትዮጵያ ሕዝብ ይህን የማየት ዕድል ሲኖረው በእናንተ በልጆቹ ዳግም ኩራቱን የሚያረጋግጥ እንደሚሆን ያለኝን ሙሉ እምነት እየገለጽኩ እንኳን ደስ ያላችሁ፣ እንኳን ደስ ያለን። በርቱ። የኢትዮጵያ ልማትና ሰላም እንዲሁም አንድነት በእኛ አንድነትና ጥንካሬ የሚረጋገጥ ይሆናል። ይህንን በጋራ ለማየት እንዲያበቃን እመኛለሁ። አመሰግናለሁ። ወዳጆች፣ የኩራታችን ምንጭ የሆነው የሀገር መከላከያ ሚኒስቴር ከፍተኛ መኮንኖችና አባላት በሙሉ እንኳን ለሉዓላዊነት ቀን በሰላም አደረሰን አደረሳችሁ። ኢትዮጵያ የሚለው ስም ከነጻነት ከክብር ልቆ ከመታየት ስለ ሀገር ስለ ሕዝብ ራስን ከመሰዋት ጋር በቀጥታ የተያያዘ ነው። ከጥንት ጀምሮ እስከ ዛሬ አባቶቻችን አንድም ሀገር በመውረር ተሻግሮ በመያዝ ስማቸው ተጠርቶ አያውቅም። ኢትዮጵያውያን የሰውን በመንካት አንታወቅም። በታሪካችን በሙሉ ግን ሊነኩን የመጡ ከቅርብም ከሩቅም አሳፍረን መመለስ ደግሞ ተግባራችን ማንነታችንና መለያችን ነው። አንነካም። ከመጡብን ግን ማንንም በኢትዮጵያ ሉዓላዊነትና ክብር አንደራደርም። ሁለተኛው ወደ ውጭ የምንሄደው ወንድሞቻችን ሲቸግራቸው፣ ሰላም ሲፈልጉ፣ የእኛን የሙያ ድጋፍ ሲፈልጉ በአፍሪካ ብቻ ሳይሆን ከአፍሪካ ውጭም ባሉ ሀገራት ችግር በገጠመ ጊዜ ሄደን መሰዋትና ለመላው የሰው ዘር ሰላም፣ ለመላው የሰው ዘር አንድነትና አብሮነት ዋጋ መክፈል ደግሞ ልማዳችን ነው። ይህንን ልማድ የሀገር መከላከያ ሚኒስቴር አባላት በሙሉ ጠንቅቃችሁ የምታውቁት ብቻ ሳይሆን በተግባር እየኖራችሁ ያላችሁት የህይወት ገጻችሁ ነው። ከቅርብ ጊዜ ወዲህ
ኢትዮጵያ ከአንዳንድ ሀገራት ጋር ግጭት ልትገባ እንደምትችል የሚነገሩ ንግግሮች አሉ። መላው የሀገር መከላከያ ሰራዊት ከፍተኛ አመራሮች እንደምታውቁት ባለፉት 50 ዓመታት ኢትዮጵያ በተደጋጋሚ ከሱዳን ከሶማሌ ጋር ተዋግታለች። ባለፉት 6 ዓመት ተኩል በአንድም ጎረቤት ላይ አንዲት ጥይት ተኩሰን አናውቅም። ምክንያቱም እኛ ጎረቤቶቻችን ሰላም ሲሆኑ ሰላም እንደምንሆን፣ ሲረጋጉ እንደምንረጋጋ፣ ያ መረጋጋትም ለልማት ለብልጽግናችን መሰረት እንደሆነ ስለምናቅ ከማንም ጋር የመጋጨት ፍላጎት፣ ዓላማ፣ ሐሳብ የለንም። ነገር ግን በቅርብም በሩቅም ያሉ በቅጡ ያልተረዱን ዛሬ እንዲገነዘቡ የምፈልገው እኛ ኢትዮጵያውያንን የሰው አንፈልግም። የሚፈልገንና የሚነካንን ግን እንደ ልማዳችን አሳፍረን እንመልሳለን። ማንም ኢትዮጵያን መድፈር ሲፈልግ አንዴ ሳይሆን 10 ማሰብ ይኖርበታል። ምክንያቱም ኢትዮጵያውያን የምንችለው አንዱና ትልቁ ነገር ራሳችንን መከላከል ነው። በእኛ በኩል ምንም አይነት የጦርነት የግጭት ፍላጎት የለንም። ፍላጎታችን ሰላም፣ ፍላጎታችን ብልጽግና፣ ፍላጎታችን ሁለንተናዊ ሉዓላዊነትን ማረጋገጥ ነው። ሁለንተናዊ ሉዓላዊነት ማለት ከልመና መገላገል፣ እርዳታ አለመጠበቅ፣ ለራስ ወታደር ቢበቃ ልብስ፣ ምግብ ማምረት መቻል፣ ለራስ ሕዝብ የሚውል ቤዚክ ፍላጎቶችን ማሟላት መቻል። እነዛን ለማድረግ ሰላም በእጅጉ ስለሚያስፈልገን በውስጥም ሰላም በውጭም ሰላም ከሁሉ ጋር በትብብር መንፈስ አብሮ ማደግ እንፈልጋለን። ምናልባት የቸገራቸው በውስጣቸው ሰላም የተናጋባቸው ደግሞ ካሉ እንደ ልማዳችን ሰላም ለማስከበር ዝግጁ መሆናችንን ከወዲሁ የገለጽኩ ጀግናው የመከላከያ ሰራዊት ከምን ጊዜውም በላይ ኢትዮጵያን ለመታደግ ለመጠበቅ በቂ ዝግጅት እንዳላችሁ እናውቃለን። ለኢትዮጵያ ብቻ ሳይሆን ለቀጠናው የሚመጥን ጠንካራ ተቋም መገንባታችን ይታወቃል። ይህ ተቋም ሰላም የሚያስከብር ብቻ ሳይሆን ልማት የሚያመጣ፣ ኢንዱስትሪ የሚያስፋፋ፣ ከችግር የሚያወጣን፣ የሚመራመር፣ የሚፈጥር፣ ለመላ የአፍሪካ ወታደሮች የስልጠና የእውቀት ምንጭ እንደሚሆን ተስፋዬ ላቀ መሆኑን እየገለጽኩ አሁንም እጅ ለእጅ ተያይዘን የኢትዮጵያን ሁለንተናዊ ሉዓላዊነት መጠበቅ፣ ልማቷን ማፋጠን፣ ብልጽግናዋን ማረጋገጥ፣ ለሌሎች መትረፍ፣ የሌሎችን ሰላም መጠበቅ፣ የሌሎችን ችግር መጋራት የሁል ጊዜ ልማዳችን፣ ባህላችን፣ ተግባራችን እንዲሆን አደራ እያልኩ ዛሬ በመላ ኢትዮጵያ የምናከብረው የሉዓላዊነት ቀን ወታደሩ፣ ፖሊሱ ሀገሩን እየጠበቀ፣ አርሶ አደሩ እያረሰ፣ ተማሪው እየተማረ፣ ተመራማሪው እየተመራመረ በሁሉም የሥራ መስክ የኢትዮጵያን ከፍታ ለማረጋገጥ የሚያስችል ተግባራት መፈጸም የተሟላ ሉዓላዊነት ለማረጋገጥ ስለሚያግዝ ሁሉም ኢትዮጵያዊ ተባብሮ በየሥራ መስኩ እንዲተጋና የኢትዮጵያን ብልጽግናና አይነኬነት ዳግም ለልጆቹ እንዲያረጋግጥ በታላቅ ትህትና እየጠየቁ መልካም አዲስ ዓመት፣ መልካም በዓል ለሁላችሁ እንዲሆን እመኛለሁ። አዲሱ ዓመት የሰላም፣ የፍቅር፣ የመላቅ፣ የመሻገር፣ የመበልጸግ፣ የመከባበር ዓመት ይሆንናል። አመሰግናለሁ። ብረቷን የጠበቀች ሁለንተናዊ ሉዓላዊት ኢትዮጵያን ለመጪው ትውልድ ለማስረከብ ቃል እንገባለን። ቃል እንገባለን። ቃል እንገባለን።